አስጨነቀችሽ አይደለ? በጣም ይኸውልህ፣ እኔ ከዚህ በላይ ምንም ልቋቋማች ሰማይ። አሁን ወርቁ የት እንዳለ ማወቅ አለብን። ስራ በሌለኝ ሰዓት አንቺ ስራ ነው የምትውዩ። እኔ አሁን ስራ ስለሌለኝ እኮ ስራ እስካገኝ ድረስ ላግዝሽ ነው። አንቺ እኮ ስራ ውለሽ መጥተሽ እንዴት ነው ለእኔ ሰርተሽ ስበላ አይምሮ እንዴት እረፍት ያገኛል? ወይኔ ታድለሽ። አታየው በቃ ሽር ጉድ ምናምን ነገር እንዴት እንደሚንከባከብሽ። ካንቺ ለምን ነው እንዴ? የኔም ልጅ እስቱ ተሰራሽ ቡና ላፍላሽ። ምን ነው ጊዜ ስራ ምን ችግር አለው ታዲያ? አንቺ ውጪ እየሰራሽ ነው፣ እሱ ቤት ውስጥ ይስራ። ጉድ ጉድ ይበል። ምንድነው ስንት አሮጊት ነው ያወጥከው አንተ? ምን ማለት ነው እንዴ ማስመሰል? እኔ አላስመስልም እኮ ነው የምልክ። እኔ ቤት ውስጥ ያልፈለግኩበት ቦታ የለም። እያንዳንዱ ነገር ውስጥ ፈልጊያለሁ ግን የለም። የሆነች መሽቁቅ ነገር ናት፣ በቃ አይወጣትም። አክተሩ እኔ እንዳንተ እንደዚህ ጠብ ብርግፍ አልልም። እንደኔ ሻሩክ እንኳን አልተውንም። ምንድነው ስንት አሮጊት ነው ያወጥከው አንተ? ምን ማለት ነው እንዴ ማስመሰል? እኔ አላስመስልም እኮ ነው የምልክ። ያው እቅዳችንን ለማሳካት 50% እንደተጓዝን ያክል ይሰማኛል። እኔ ግን አይሰማኝም። በደንብ ማሳመን አለብክ። ምናልባት እስቲ ግን በደንብ ማለት ከዚህ በላይ እስቲ በደንብ አንቺ ምን ከሐሙስ በገበያ የተገዛች በግምት መስል ሴትዮ ምን ታውቃለች? ምን ይታወቃል? አንዳንዴ እኮ አያውቅም የምንለው ሰው ነው የሚያውቅ አይደል? ተማመኝ ቢሆን ኦኬ። እንደዛ ከሆነ ቢያንስ 25% ላንቺ ስል የማልቆፍ ነው። እርግጠኛ ነክ እንደዛ ከሆነ የኔና አንተ ጉዳይ ይደርሳል። ግን መጀመሪያ እናጠናቀሻል። እነሱ ምንም አያሳስብሽ። እንደዛ ከሆነ አንቺ ዳር የምትይው እንዴ በእኔ አትተማመኝም እንዴ? ለምን እንዴ? ስለምተማመንብክ መሰለኝ አይደል? እንደ ይሄን ነገር ሁሉንም ነገር ኃላፊነት ላንተ ሰጠው። በቃ ምንም አልፈልግም ካንቺ ለምን ብቻ ነው እንዴ? የኔም ልጅ እስቱ ተሰራሽ ቡና ላፍላሽ። ምን ነው ጊዜ ስራ? እሺ ቆይ አንቺ ማለት እኔን ጥለሽኝ ያኔ ምሳ እንብላ ብለሽኝ ከሄድሽ በኋላ ምሳ በላን፣ ከዛ ወደ ስራ ሄደሻል ነበር እንዴ? እኔ ደግሞ ቤት ልረፍ ብዬ ስመጣ ስቶቡን አሰርቶት ደክሞታል። እሺ የመጣሽው እንዴ ሰው ፈልጎ ይደውልልኝ ምናምን ብለሽ ማለት ሳትነግሪኝ ወደ ቤት እንዴት መጣሽ ብዬ ነው። ፀሐይ ብታይ በጣም እያመመኝ ነው። አልነገርኩሽም እንጂ ሰሞኑን ልክ አይደለም። ስመጣ ደግሞ እሱ ደክሞታል ስቶብ አሰርቶ። አንቺም ወደ ራስሽ መመለስ አለብሽ። ስለ ራስሽ ጤንነት፣ ስለ ራስሽ ማንነት። አዎ በቃ ስለ ራስሽ ነው ማሰብ ያለብሽ። በዚህ ሁኔታ ነው የምቀጥለው ነው። ስለሱ ምን አገባሽ? በቃ አትጨነቂ። ምን አንቺን ባረገ ይበናል እባክሽ። ሁሉ ነገር መሻል በሻልኩኝ ሁሉ ነገር ባወው ነገሮች የሚሳኩልሽ ኬርለስ ስትሆኚ ነው። ቡናው እየደረሰ ነው። አትጨቃጨቁ። ምንድነው? ወይኔ ኧረ ወይኔ በቃ እንደዚህ ነው። ደስ ይላል። በቃ ይሁን። እያየሽ ነው አይደል? እኛ ሴቶች ቁጭ ብለን እሱ የሚሰራው ስራ እያየሽ ነው አይደል? ምንድነው እሱ መስራት አለበት። እንደዚህ አይነት ባል ነው የሚፈልገው። ያለንበት ክፍለ ዘመን እኮ ነው የሚወስነው አይደል እንዴ? ሞደርን ነው በቃ። አሁን እሱ ምንድነው የሚያጨቃጭቃችሁ? ደርሳል እኮ ይሄ ላንቺ ስኳር ነው። ሶስት ማንኪያ ነገር አፋ አፋ ባዶ ነው። ላንቺ በጨው አይደል? ጨው ፈልጊ። አይ ባዶ ይሆንልኝ። መጠጡ በቃ አንተ በላ ፈለግከው ነው የምታደርገው አይደል? አሁን በቃ ምግብ ልስራልሽ። አረውሻል እስከዛ ድረስ የሚያምሽ አይደል? ለራስህ ጠጣ። እኔ ቀጭን ቡና እንደማልወድ ታውቃለህ። ስኳር በስኳር ስለመጠጭ እኮ ነው ያምሻል። ስኳር መጥፎ ነው ታውቂያለሽ? አንቺም ደግሞ እንደዚህ ትመክሪኝ? መጥፎ ነው። ኢንሱሊን እየወሰድሽ ነው። ስለዚህ ስኳር ደግሞ አይመከርም። እሺ ጤና ባለሙያዎች ይሄ ምሳሌ ሌላ ቦታ ሪስትሪንግ አትንከሪኝ። በቃ ስለ ጤናሽ ያሳስበኛል። ያሳጠኛል ይሄ ሰው ብቻ ምን ሆነ? እሱ ቆይ ደስ ይላል እኮ በቃ ያውን ቁርስ ምሳሽን ሊሰራልሽ ነው በቃ። አረ ሰልችቶኛል ይሄ ነገር። እኔ አልፈልግም። በቃ ራሴ ሰርቼ መብላት ነው የምፈልገው። ለምን? አንቺ ውጪ እየሰራሽ ነው አይደል? እሱ ስራ የለውም ቤት ውስጥ መሆን አለበት አይደል? እኔ እንደ ወንድነት ደግሞ ምንድነው የምታደርገው? አርጠው እየከተፉ ነው። ይክተፍ ችግር የለውም እንዴ? ምን ችግር አለ?
ስለዚህ ምን መጨነቅ የለብሽም እንጂ። አረ ወይ አንዱ ሳይጨርስ አንዱ መጨነቅ ምንድን ነው የምትሰራው? ውስጥ ላይ ምሳ ልሰራልሽ ነው። ሽንኩርት እየከተፍኩ ነው። ይቅጣ አሁን ሳትጨርስ ጭራሽ ገና እኮ መጀመሪያው ሁለተኛ ሶስተኛ ሳትጨርስ እስኪ ቁጭ በልና ቢያንስ ምንድን ነው? ለምን ተረጋግተሽ አብረን ካለጣ ከጀመርኩ አይቀር ሁሉንም ጨርስ። ተረጋግተሽ ጠጪ። ቡና እንዴት ነው? ይጣፍጣል። ምንም አይደል። እጣን ግን የለም። እጣኑ ሴት አለ ሰበርከው እንዴ? የጭስ ማሽን ሰበርከው? እሱንም አይ እኔ እኮ አስቤ አይደለም። ይሰበር በቃ ምን ችግር አለ? ይገዛል። አሳረረው ደግሞ እቃውም እንደያንዳንዱ ነገር በቃ አይተሽ እኮ እንዳለ ሙሉ ተበላሽቷል። ምን ችግር አለ ታዲያ? አንቺ ውጪ እየሰራሽ ነው፣ እሱ ቤት ውስጥ ይስራ። ጉድ ጉድ ይበል በቃ። ምንድን ነው አንቺ የምትይናት ተሰብረኝ ያልቀበለው? ይሄ የድሮ የኋላ የኔ የባሌ አስተሳሰብ ነው። በቃ እስኪ ለምድ ወይ እንደዛ አድርጊ። ሁለተኛ ተጠጣላችሁ? ካለን ይጠጣል። ቀስቡ ይደርሳል፣ ምሳው ይደርሳል። ቀስቡ ቡናውን ጨርስ እያልኩ ነው። እና ሁለተኛ አዎ እኮ አፍላና መቀስ እስከሚፈላ ጠብቅ። ኧረ ወጡ ውስጥ ምግብ እኮ አለበላሽ። እዚህ ጋር አፍንተስ መጨረስ ማትችል እኮ ውስጥ ወይ ገባ። መጣው ወጡ። ኧረ ወይኔ ጨጓራዬን አቃጠለኝ። በቃ ደስ የሚል ባል እኮ ነው ያለሽ። የኔ ባል አለ እንጂ ይሄ የድሮ አስተሳሰብ ያለ። እውነቴን ነው። ወይኔ ምንድን ነው ስራ ቦታ ብሎ ነው የሚሻለኝ። እኔ ቤት ከዋልኩኝ በቃ ይሁን። አሁን እኮ በደንብ እስኪ ለምድ ድረስ ነው። በደንብ ከለመደልሽ በቃ ናንዳ ምን ይሄን ቡና አልጠጣም። በቃ ጨምረው፣ ቀዝቅዞብኛል። እሺ መጣሁ። ምንም ያናድር ነገር የለም። ራስሽን መንከባከብ ያለብሽ አንቺ። ማማሲያ ከሲኒ ጋር በቃ ሲኒዎችን እንቀይራቸዋለን ከነገ ጀምሮ። እሺ ወይኔ ታድለሽ። አታየው በቃ ሽር ጉድ ምናምን ነገር እንዴት እንደሚንከባከብሽ እንዴ። አማንዬማ ሴታ ሴታ አለም ማለት እሱ ሴታ ሴት እንዴት ሊሆን ይችላል እንዴ? አማንዬ ቡናው እየፈላ ነው። መጣሁ። እሺ ወይኔ የኔ ጓደኛ እንደዚህ አንቺን እየተንከባከበልኝ ታዲያ ምን እፈልጋለሁ? ወንዳ ወንድ ነው። ቤቱን ቀጥ አድርጎ የኔ ጓደኛ አልገባሽም? በቃ አሁን ላይ እኮ ያሉ ወንዶች እንደዚህ አይደሉም። አሁን የእሱ ጸባይ ምን አይነት ጸባይ እንደሆነ ታውቂያለሽ? የውጭ ወንዶች ጸባይ። እነሱ አሁን ሴቶችን እንደዚህ ነው የሚንከባከቡት፣ ትሪት የሚያደርጉት። ምናልባት እነሱን አይቶ ሊሆን ይችላል እኮ እንደዚህ እየሆነ ያለው ታውቂያለሽ? አሁን ሲያጠራጥርሽ ነው ያለሽ እንዴ? ለምን እንጂ በቃ አንቺ የምትወጂው እኔ ማለት ወንዳ ወንድ እንደነበር አሁን ሴታ ሴት የሚሆን ወንድ እንዴት ነው አንቺ ልትወጂ የምትችይው? እኔ እኮ ወንዳ ወንድ ነው የምወደው፣ ግን እሱ ወንዳ ወንድም ቤቱንም ደግሞ ቀጥ አድርጎ የያዘ ወንድ በቃ ጠላው ታላቅ። አዎ ባለቤቴ ነው ወደዋለሁ፣ ስለምወድ ነው አብሮ የሚኖረው። ግን ደግሞ ይሄ ባህሪ እንደውም አልወድለትም። በፊት ሲሆን እንደኛ ነበረው እንደውም ይሻለኛል። አሁን ላይ እኮ ጭራሽ ተገለባበጠ። በቃ አሁን እኮ ወደ እሱ አሁን እየተቀየረ ነው። እንዴት ነው አንቺን እየተንከባከበ ምናምን። ሰዓት አድርገህ እንዴት ኪችን ትገባለህ አንተ? ለምን ኪችን ሰዓት አድርገህ? እሺ አምጣ። ክፈሽኝ አምጣ እንዴ። እነዚህ ሁለት በጎች እንዴት የሰው ልጅ አንድ አይነት ይሆናል? ሌዱዬ በኋላ እዛ ጓደኛሽ ጋር አሰሪልኝ። እሺ ሌዱዬ፣ አማንዬ። እሺ አማንዬ። ጭራሽ ትባባሉኛላችሁ እንዴ? እና ታዲያ ወንድሜ ነው ባልሽ ነው አይደል እንዴ? ለአንቺ እንደዚህ ከሆነ ከዚህም በላይ ያንሰዋል እኮ እሱ አይደል እንዴ? አማን አቤት። እንዴ ምንድን ነው? አቆራምጩ እንጂ ማን ጠራ? አንቺ ነሽ። ሂድ በቃ የጀመርኩ ስራ አለ። ሂድ ስራ በቃ። ይኸውልሽ እሱ የኔ ነኝ ብቻ ነው። ገባሽ? ያንቺ ነው እኮ ታዲያ አይደለ? ኦ አሁን ስራዬን መስራት ጀምራለሁ ማለት ነው። አማንዬ ወይ ቆይ ግን ማለት
እኔ የገዛሁልን ሸሚዝ የት አስቀምጠህ ነው እሱን ቲሸርት ያለበስከው? አለ እኮ አለ። ቆይ እሱ ልብስ ማን የገዛልህ? ዛሬ እኮ ስለሞቀኝ። ማን የገዛልህ? ይሄን ሊዲያ። ማን ጭራሽን ልብስም ገዛችልህ እንዴ? ምን ችግር አለው? አይ እሱማ ችግር የለውም ግን እንዴ ጓደኛችን እህት ያደለች እንዴ? ለአንቺም ጓደኛ ለኔም ጓደኛ ያደለች። ባይን ተማካክራችሁ እንደ ለበሳችሁት ማለቴ እሷም ቲሸርት ነው የለበሰችው አንተም ቲሸርት ነው የለበስከው። በዛ ላይ እሷ ይገዛችልህ ልብስ እንዴ? ምን ችግር አለው? እኔ ከለር ብቻ የተገናኘን እንዴት ነው የምንመካከረው እንዴ? ኧረ አንቺ ደግሞ እንደውም ዛሬ ሁላችሁ አንቺም ይሁን ለበሽው ጭር ልብስ ነው የለበሽው። አይ እኔ እናንተን አይቼ አልለበስኩም። ሲቀጥል ከእናንተ ጋር ምንም አይገናኝም እኮ። እንዴት ነው የማይገናኘው? አንድ ቀን እንኳን ስትለብሰው እለብሳለሁ። ወደኸው ነው ስገዛልህ እንኳን ፈልገኸው ነው የገዛሁልህ። እለብሳለሁ። እኔ ሸሚዛውን እኔ ስለማውቀኝ እኮ ነው። ሸሚዝ ነው ደግሞ የሚያምርበት አውቃለህ። እሱማ አውቃለሁ። አውቀሽ እኮ ነው የገዛሽው የእኔ ፍቅር። ያው ቲሸርት ስትለብስ ደግሞ ያው ሁሉም የሆነ ነገር ብቻ ከስራ ጋር ምናምን በቃ የሆነ ነገር ነው የሚያሳይብህና ሸሚዝ ብትለብስ ማለት ፀሐዩ ነው። እንዴት ሊሆን ታዲያ? ምን ላደርግ? እለብሳለሁ። እንዴ አንቺ ደግሞ ይሄ ያስጨንቅሻል? አንቺ ደግሞ በማያስጨንቅ ነገር ሁሌ መጨነቅ። ኧረ ተይ፣ ኧረ ተይ። ቢያንስ ዛሬ እንኳን ይኸውልህ በስርዓት እናውራ፣ ችግሮቻችንን እንፍታቸው። እሺ እኔ ደስ ይለኛል። እኔ ካንቺ ጋር ሁሌ ችግር ሳይሆን ችግር መፍታት ነው የምፈልገው። በፊት ስትሆንልኝና አሁን ላይ ነበር ብዙ ነገር ለውጥ እያየሁ አንተ ላይና ምን ታገኝቶ ነው? ምንድነው አዲስ ነገር የተፈጠረው? ወይ እኔ እኮ ስለምወድሽ ነው ይሄን ሁሉ ማደረግ እኮ አንቺን ማጣት ስለማልፈልግ ነው። እኔ እንክብካቤህን ምናምን እኮ ጠልቼው አይደለም፣ ግን ደግሞ አንተ እንደ ወንድ ስትሆን ነው ደስ የሚለኝ። ወይ አሁን ሌሎቹን ያቸው እስኪ አታያቸው? ለምሳሌ እነ ሊዲያን ያቸው። ሊዲያ አሁን እኮ ይሄን ባያደርግ እሷን አያጣትም ነበር። ሊዲያ እኮ አሁን ምን ትፈልጋታለህ እንዴ? ወዳሃታ? እንደዛ እኮ አይደለም። እኔ እኮ ምሳሌ እንጂ የሰጠሁሽ እንደዛ እኮ አይደለም። እሷም ጥሩ ሰው ናት። ባለቤቷ ግን ሁሌ እንደደበለ አይደለም። አንቺም እኮ ጥሩ ነሽ፣ ግን እኔን ልንከባከብሽ ባልኩሽ ለምን እንደዛ የምትጨቀጭፊ? ወይኔ አልተረዳኸኝም። እሺ ምንድን ነው ያልተረዳሁሽ? ንገሪኝ። እኔ መንከባከብን የምትታዘዘኝ ነገር እያንዳንዱ ነገር አልጠራው። ገብቷል? እሱን ሳልወድ ነገር ይቻላል፣ ግን ደግሞ ለሷ የምታሳያችሁ እያንዳንዱ ልክ አይደለም። ገባ? እኔ ሚስት ነኝ፣ ባለቤት ነኝ፣ ለኔ መሳዘዝ ነው ችግር የለውም። ግን ከሷ ፊት ደግሞ የምታደርጋቸው ነገሮች እንግዳ እኮ ቤት መጥቶ ለምን አስቢ። ትናንት አሁን ቅርብ ጊዜ ነው ባሉ አባሯት መጣች አይደለችም አይደለ? አስቢ እስኪ አሁን እኔ አንቺን እንደዛ አባረሬሽ እሷ ቤት ብትጂ ሊዲያ ምን አይነት ጥሩ ሰው እንደሆነች አስቢ እስኪ። በቤቷ አንቺ እንደዛ ትልሻለች? እንዴት አንቺ እንደዛ ታስቢያለሽ? ያክል እሷን ምንድነው ቃል ገባኝ ማለት በጣም እንትን እያልክ ነው። የሰው ልጅ እኮ ናት። እኛ እኮ ከእግዚአብሔር እናገኛለን አይደለ? አሁን ይሄን እየመጣች እንዲ ብትሰማሽ ቤቴ ነው ብላ እንዲከፍታ ነው የምትገባው። ምን ይሰማታል? አስቢ እስኪ ለአይምሮዋ። እኔ ይገባኛል ሀሳብህ ሳልረዳ ቀርቻ አይደለም። ግን ደግሞ እናንተ በስርዓት እንደ ባልና ሚስት ብዙ ነገሮች ለራሳችን ጊዜ ሰጥተን ማውራት አለብን። እኔ እኮ እንደ ባል ልንከባከብሽ እኮ ነው ያልኩት። እኔ እንክብካቤን አልጠላሁትም፣ ግን ብዙ ነገሮችን እየረሳህ ከወደድሽው ደስ ይለኛል። ብዙ ነገሮችን እየረሳህ ነው ያለው። ምን ረሳው? እኔ እስኪ እንደ ሴት የምታረጋቸው ነገሮች ሁሉ አንተ ልክ ነው ብለህ ታስባለህ ወይ? አንቺ እኮ በፊት እኮ አንድ ቀን እንኳን ቁጭ እኔ እኮ ይሄን እኮ አሁን ስራ በሌለኝ ሰዓት አንቺ ስራ ነው የምትውዩ። እኔ አሁን ስራ ስለሌለኝ እኮ ስራ እስካገኝ ድረስ ላግዝሽ ነው። አንቺ እኮ ስራ ውለሽ መጥተሽ እንዴት ነው ለኔ ሰርተሽ ስበላ አይምሮዬ እንዴት እረፍት ያገኛል? አስቢ እስኪ። እሺ አንተ ከመቼ ጀምሮ እንደዚህ አይነት ነገር ያመጣሽ? ይሄው ስራ ካቆምኩ በኋላ አይደለ? እሺ ከዛ በፊት ልንገርህ። ለምሳሌ በጊዜ እንኳን ከስራ ስትወጣ ቤት ቀድመኝ ነው የምትመጣው አይደለም? ምግብ እንኳን ባይኖር ለመስራት ፈቃደኛ አይደለም። እኔ ደክሞኝ ከመጣሁኝ በቃ እሺ እኔ አንቺ ስሪ እኔ በቃ ልበልሽ ምናምን ነው እንጂ እሱን ነው እንዴ? እኔም እኮ ያኔ ስራ ስለነበረኝ ያው ታውቂያለሽ የኔን ስራ ደክሞኝ ስለምመጣ አሁን ደግሞ ነፃ ሰው ነኝ፣ ስራ የለኝም። በቃ ምን ላደርግ እንዴ አሰብኩ እኔ ቁጭ ብዬ በቃ ወይ የኔ ምስት እኮ አሁን እንዴት ስንቱን ትችላለች፣ እዛም እየሰራች እዚህም አንቺ ምን አይነት ሀሳብ ነው አሁን? እኔ ከአንቺ ውጪ ማን አለኝ? ለምንድን ነው እሺ እንደዛ ያሰብሽው? አሁን ምንድን ነው የተጠራጠርሽው ነገር አለ? እኔ አታድርግ ምን ነገር ባታድርግ ጥሩ ነው። ገባ? እኔን የምትወደኝ ከሆነ ይሄ ቡና ማፍራቱ ምን ማለት ነው ያልፈልገው እንዴ? አንቺ ስራ ውለሽ ጠዋት ወጥተሽ ማታ ነው የምትገቢው። ማን ይስራሽ? እቺን እንግዳ ተነሽና እንዲያርግላት ለበራ ሆናት አይደል እንዴ? ቢያንስ እኛ ቤት እንግዳ አይደለሽም ጓደኛዬ ነሽ።
ሁሉ ነገር ኦፕን ቤት ውስጥ ያለው ያንዳንዱ ነገር ለሷ የሰው ቤት እኮ ያስፈራል። እንደፈለገሽ የሰው ቤት እኮ እንደ ቤቷ እኮ ቦርቃ አትሰራም አይደለ? የሰው ቤት ነው ያለችው። የተከራከርከኝ ነው አይደለ? ክርክር እኮ አይደለም ይሄ። ችግራችንን ነፍታ ብለሽ መጣሽ፣ ሌላ ችግር እያመጣሽ ነው አንቺ። እንዴ በፊት ተሰማኝ ነበር፣ አሁን እየተወከኝ ነው መስማት። አሁን እኮ መተው አይደለም አታድርግ ያልኩ ነገር እሺ ብለህ ተቀበልና አታድርግ በቃ። እንዴት ብዬ ነው አይኔ እያየ አንቺ ቀን ሙሉ እዛ ስራ ውለሽ ሰዎቹ ምን ያክል ሁሉም ስራ አንቺ ላይ ነው የምጥሉት። ሁሉንም ስራ አንቺ ላይ ነው። አንቺ ነሽ የምትጭው ሁሉንም የምትሰሪው። ስለዚህ እዛም እዚህም እኔ ልሁን ብለሽ ትችዋለሽ፣ ስንቱን ትችዋለሽ። ይሄን እንኳን እኔ ስራ እስካገኝ ድረስ በአቅሜ ላግዝሽ። እውነት ነው ስራ ቢኖረኝ ሰራተኛ ቀጥራለሁ፣ ችግር የለውም። ከዚህ በኋላ አንቺ እንድትሰሪ አልፈቅድም። ምን ያሁን ስራ ሲይዝ ሰራተኛ ቤት አስገብቼ ነው ስራ መስራት እንጂ እኔ ሁሉ ነገር አውቃለሁ። እኔም እንደምወድ ታውቃለህ። በቃ ሁሉ ነገር ደግሞ አባዬ ቃል አስገብቶኛል። ለአባዬ ቃል ደግሞ ስል ነው ሁሉ ነገር የማደርገው። ምን ነገር ችዬ የምኖረው ምንድን ነው? የአባትሽ ቃል ለአባትሽ ብለሽ ነው እኔን ያገባሽ ማለት ነው? ነው እንደዛ እያልኩ አይደለም። እና ታዲያ ይሄ ምን ማለት ነው? ክብር ስላለኝ ነው። ታዲያ ይሄ ከአባትሽ ቃል ጋር ምን አገናኘው? ያው ብዙ ነገሮችን አውርቼ ለዚህ ነው አሁን ላይ የምትጨቀጭቂኝ። ምንድን ነው ያልጨቀጨቅኩኝ? ግን ሆንልኝ እያልኩ ያለሁት እንደ ወንድ ሁን እና እንደ ወንድ ሁን ማለትና የአባትሽን ቃል ምን አገናኘው? አለባበስህ እንኳን እኮ ወዴት እየሄደ ነው? ወዴት እያመራ ምን ሆነ? አለባበስህ ምን ሆነ? አሁን እኔን ጥያቄ መልሽ። ሌላ ዘባዝንኪ ከምታመጪ ምንድን ነው የአባትሽ ቃል እኔ ጋር ምን አመጣው? ሰፊ ቲሸርት ከመቼ ጀምሮ አንተ እንደዚህ አይነት ልብስ መልበስ የጀመረው? በዛ ላይ ከሷ ጋር የሚቀራረብ አለባበስ እንዴ! አሁን ያንቺን በአንድ በኩል እንዲህ ወደ ጎን አድርገሽ መቶሽ ነው ያንቺን ለምን? እሺ እኔን ትወጂኛለሽ አይደለ? አይደለም ደግሞ ቀረቤታችሁን በልክ አድርገው ከቻልክ። ችግር እንፍታ ነው ችግር እንፍጠር ነው? ቆይ እዚህ ጋር የተቀመጥ ነው። እስኪ ንገሪኝ፣ ያለብንን ችግር እንፍታ ነው ወይስ ሌላ ተጨማሪ ችግር እናምጣ ነው ያንቺ ነገር? እሺ ምንድን ነው አድርጊ የምትለኝ እንዴ? ቆይ ምንድን ነው ለአባትሽ ቃል ነው እኔን ያገባሽኝ ወይስ ወደሽኝ አክብረሽኝ አፍቅረሽኝ ነው? ስለማከብር ስለምወድ ነው እስካሁን። እና የአባትሽ ቃል እዚህ ጋር ምን አመጣው? ምንድን ነው የአባትሽ ቃል? እኔ የማላውቀው ነገር እኔና አንቺ መደባበቅ ጀመርን። በቃ እንደዚሁ ነው እሱ ያልኩ አይደል? ይሄ ማለት እኮ በቃ ሌላ የደበቅሽው ነገርም አለ ማለት ነው። ይሄው አይደለም ይኸውልህ፣ ወይ አምላኬ ስታጋለጥ እኮ ስማኝ፣ አንድ አባት እኮ ልጁ እንድትኖርለት የሚፈልገው አይነት ህይወት ነው። ገባ? እናንተ በትዳር ስንኖርም አባዬም በፊት ነገር ያለው እናንተ ከመገባታችን በፊት ስለ አባዬ ብዙ ነገሮች ናጫውቻለሁ። አባዬ በቃ ጥሩ ህይወት እንድኖር በቃ ስላንተ ምናምን ገብቷል። በቃ የተሻለ ህይወት እንድኖር ምናምን ቃል ያስገባልና ብዙ ነገሮች አሉ። እንደዚህማ አይደለም ማለት ሌላማ የተደበቀ ነገር አለ። እኔ ከውስጥ ያምቄ ጨምቄ ያዝኩትን ነገር በሙሉ እንዲህ ዝርግፍ አድርጌ እየነገርኩሽ አንቺ እዛ ባሽሙርሽ ደብቀሽ የኔን ለመስማት ነው አይደል? እንደዚህ እዚህ ጋር ቁጭ ብለን ችግር እንፍታ። እኔ ጋር ምን ያለ መስሎሽ ነው? እኔ ይሁንሽ ምደብቅ ነገር እንደለ ታውቃለህ። ሌላማ የተደበቀ አሽሙር አለ። የተደበቀ ስንትና ስንት ነገር ኖሮ ነው እንጂ ያባየ ቃል ይኸው አየሽ አይደለ? እውነተኛ ሰው ስለሆንኩ እኔ እውነተኛ ስለሆንኩ ነው እግዚአብሔር እዚህ ጋር መጥቶ አጋለጠሽ። ይኸው ምን አሁን ምን ልትይ ነው? ንገሪኝ፣ ሁሉንም የደበቅሽውን ነገር እያንዳንዷን ንገሪኝ፣ አውጪልኝ እስኪ። እንደውም ምን ይሰናሃል አንተ? ውይ አንቺ በቃ ነገር ችግር እንፍታ ብለሽ ሌላ ችግር ትፈጥሪያለሽ። ሁሌ እዛ ስንት አሽሙርሽን ደብቀሽ ነገረኛ አሮጊት መስለሽ እዚህ ሁሌ ላይ ከምጨቀጭቅኝ ለዚህ ነው። ይሄ አይታወቅም፣ ይሄ አይታወቅም። ኧረ ሰንበቱ በሰላም አያውላት እዚህ አውላት። ውይ አንተ ሰለቸኝ እኮ ሊዱዬ ሰለቸኝ። ምን ላድርግ እኔ? ምን ላድርግ ደግሞ ዛሬ ምንድን ሌላ ሰው ወንክ ደግሞ ዛሬ እያት እስኪ በጠዋቱ ይኸውልሽ ባሽሙራ ስንት ነገር ደብቃ እኔ እዚህ ሁሉንም ነገር እኔ ቤተሰቦቼ ምን እንደሚሰሩ ምን እንደሚያደርጉ ግልብጥ አድርጌ የነገርኳት ጸባይሽ ይሄ ነዋ። ይኸው ታየ፣ ይኸው ሰንበቱ ሲያወጣ ይኸው የደበቀችውን ሲያወጣ ስሚልኝ እዚህ ጋር ምን ደብቃ የአባቴ ቃል አለች። እሱም ባለቤትሽ ነው እኔም ወዷ ጓደኛሽ ነኝ ጭራሽ ይኸው ብላ ለምን እሷ የገዛችውን ቲሸርት ለምን የኔን ሸሚዝ አስቀምጠ እሷ የገዛችውን ለምን ትለብሳለህ አትልም? አሁን እኔና አንቺ ያንቺ ጥቁር ነው የኔ ነጭ ምኑ ነው የሚመሳሰለው? አሁን አረ እንደዛ አትልምታ አንቺ አታውቂያትም። እቺ ነው ቆይ ምንድነው ለአባትሽ ቃል የገባሽልኝ?
ጠይቅልኝ በይ ስንት ነገር እኔ ጉድጓድ ቆፍራ እንደደበቀ ሰው እንዲቀብራ አልልም አልኩ እኔ ልንከባከብ ባልኩሽ ይሄው የፈለግሽው አይደል ይሄው የፈለግሽው ትንሽ ዝም ማለት ስትመኝ ያልነበረ ይሄን አይደል ስትመኝ የነበረው ዝም ማለታችን ነው ወይ ምኞትሽን ላሳይሽ እኔ ስትመኝ የነበረው ነው ምን ትነግርሻለች እቺማ ምን ጣጣን እንደመጣው ዛሬ ገና እናቴ ከእንቅልፌ መነሳቴ ይሄው አንቺ ነሽ ጠርተሽ ያስነሳሽኝ በጧቱ እንዳልተኛ ምን እንዳሸመርሽ አላውቅም እኔ በጧቱ ምን እቺ ዛሬ ደግሞ መጥቶ ተይ አንቺ አታውቂ ምንም እኔ አላውቃትም እኮ እስከዛሬ ማቃት መስሎኝ ነበር ባህሪ ነው የማይበግን ይሄው አሁንም ባህሪ ትላለች ልንከባከብሽ ስላት ባህሪ እዚህ ጋር ደግሞ ወንዱን ብላ እንደዚህ ሲሆን ባህሪ እንዴ ኧረ ፈጣሪ አለ ወይ ሳልስቅም የምሬን ነው ምንም ያስቅ ነገር የለም ምን አሁን ጥርስ እንዳለው ሰው አልስቅም ትላለች ና ምተኛ ና ብደበደበኛ ይሻላል እሱን አይደል ስትመኝ ነበር እኮና ዛሬ በቃ ይኸውልሽ በጧቱ እንዲህ ምን እንደለከፋት አላውቅም ይኸው ሌሊት ተነስቼ እኔ ወንድ ተነስና እስኪ በጥፊ ምታኝ እስኪ ወንድ ነው እኔ ይኸውልሽ አየሽ አይደል አሁን ይሄ ስትመኝ የነበረው ይኸው እኔን እንዳለ ማስገባት ይኸው ከቤት ለማስወጣት በጧት ሌሊት እነሳና እኔ ይኸው ጉድ ላለው ሽንኩርቱ አይኔን እያቃጠለ እሷ ነገሯን እንዲህ ስትደመድም አድራ ምላስ ምንኝ ይባልሽ ጭራሽ ቲሸርታችሁ እሷ የሚለበሰችው ምንድነው ቲሸርት አይደለ ምንድነው አሁን ታዲያ እኔ አንቺ የገዛሽልኝ እህቴ ገዝታለኝ ብዬ በለብስ አሁን ምንድነው ችግር አለ ሶስታችንም ቲሸርት የለበስነው ጭራሽ ቲሸርት ለበሰ እሷ የገዛችው አየሽ በጓደኛዋ ትቀናለች እቺ እኔ ስለገዛው ልደበረሽ እንደበረሽ አበደች እንጂ ተጨረጨረች እንዴ አረባክ ረረተይ ነረተይ አይሮሰድ ወጣ ብላ ይርተውስድ እንዴ ለምን በጣም እንተናያልክ ነው አንቺን አግዝሽ እኔ ለምን ወጣለሁ አንተ እኮ ነው እንደዚህ ተንጨረጨርክ ያለው አንቺ ነሽ ችግር እንፍታ ብለሽ ይኸው ችግር ጨመርሽ ይኸው ችግር ራስሽ ውይ ስንከባከቧት አትወድ ስቆጧት አትወድ በስነ ስርዓት ሲያናግሯት አትወድ ሴትዮ ነገር አትፈልጊ ታው በቃ አታካይ ጫፌን አትነካኝም አንተ ወንድ ትላለች ጥርስ እንዳለው ሰውቺ ታውትሽ ምን አሰማለህ መሳደብ የሆነ ነገር መግሮምረማ ስራ ነው ግን እንደወንዶች ተነስተህ ይሻላል እኮ እንዳንቺ እንዲህ ደምድሞ መሬት ውስጥ ጉድጓድ ቆፍሮ እንደከተተ ውስጥ ከመቅበር ይሻላል ጭራሽ እህቴ የገዛችኝን ልብስ እንዳለብስ ቆይ አንቺ በአማን ወይ ከዚች ጋር ምን አልኩኝ ምንም ያልኩሽ ነገር በአማን የኔ ተጠረጥኛለሽ ጠረጠርኩሽ እኔ እኮ እህቴ ናት እኮ እህቴ ምንም ያልኩሽ ነገር ኧረ አንተ ፍረድ እንደው ከባለቤቴ ጋር ነው ያወራሁትኝ እኮ ነኝ ታውቂያለሽ እኔ ያን የመሰለ ወንድ እንኳን ሌላ ሴት አይደለም አንቺም እንዴት እንደምትቀኝበት እናውቃለን አይደል ጉድ ያን የመሰለ ወንድ ጉድ ነገር ነው ስትኝ ነበር አንቺ በሱ ስንት ነገር ጭራሽ ስትኝ ነበር እሱንም ትመኝው ነበር ነያ ይሄው መንገድ የምን መንገድ ታወራው ሂጂ ይሄው ነይ ሂጂ ብቻውን እኮ ነው ያለው ሂጂ ነይ ብቻውን ይሄው እየጠበቀሽ እንደዛ ተማክራችሁ ነው እሷንም ከቤት እንድትባረር አድርገሽ አንቺ እዚህ እኔን የምትጨቀጨቅኝ ሁሌ ለምን እንድትሰራለህ ለምን ትቆጣኛለህ ለምን በስነ ስርዓት ታወራለህ መግቢያ መውጫ ሳጠሽኝ እኮ ሂጂ ይሄው እየጠበቀሽ ነው አይደለ ታችሁ እንዳታወሩ አደረኳችሁ ስራ እየዋልኩ ነው ለካ እሱ ጋር ነው አሉ እንጂ መስጠፋኝ የኔ ባልተቀልሽ ወንድ ምንድነው ሳይ ወንዳ ዛሬ ተነስተሽ ደግሞ ስለባል ማውራት ጀመርሽ አሁን እስከማቆደ ስለባል አሁን እኔ ምስጥርሽን ስላወቅኩ ነው ምንድነው ወንድ ስትቀኝበት አልነበረ ለምን አትሄጂም እሷ ስላለች ነው ለምን አትሄጂም ታውቃለህ ለአንተ ያለኝ ስሜት ነው ለኔ አየሁ ከጀርባ ስንት አሽሙር እንዳለ ይኸው እግዚአብሔር እኔ እንደው ዛሬ ይኸው እግዚአብሔር እኔ ጥሩ ሰው መሆኔን አይቶ ነው እኔ ምስኪን መሆኔን አይቶ ነው እግዚአብሔር እንደኔ ማንም ይችላል ይሄ ለማንተ ጭራሽ በሰንበቱ በሰላም እንዳሉ አንቺ ግን ምን አይነት ሰው ነሽ ምን አደረኩ ምን የተለየ ነገር አለ እኔን አስቀምጠሽ የጓደኛሽን ባለ የተመኘሽ አንቺ እንጂ ነው አይደለም እሺ ስነ ስርዓት ያዝ እኔ ብዙ ነገሮችን ዝም ብዬ እየኖርኩ ነው ስነ ስርዓት ያዝ ስነ ስርዓት ያዝ እኔ በስነ ስርዓት ልንከባከብሽ ስል ወንዳ ወንድ ሁን እንዴ ወንዶኝ የመጣው ያ ብዙ ነገር የምታደርግልኝ ነገር እኔ እኮ ነኝ የምኖረው ይሄን ቤት እኮ ነው ተከራይቼ መኖር አለች አንዳንዱ ነገር ማደርገው መኖር አለች እኔ እኮ ነኝ ገባ መኖር አለች ነይ ሄጃ ውጪ ይሄው መንገዱ ትቻለሽ ውልቅ ከመቼ ጀምሮ አንተ ሂጂ ውጪ የምትለኝ ይሄ በዛሬው ጀመርኩ ይሄ ጉድሽ ከዚህ ቤት አንቺ ራስሽ እኔ ወዴት ነው የምወጣው እኔ እኮ ወንድ ነኝ
ውልቅ በይ ነኝ አንቺ ራስሽ ከመቼ ጀምሮ አንተ ወንድ ሆንከው? ለምን ዛሬ ነው ወንድ እንደሆንክ የምታይክ? ኧረ ሊዱዬ ምን ልሁን እኔ ቸገረኝ ጨነቀኝ እኔ ምን ላድርግሽ? ስለቀደሙ ላነሳ ነበር ምንድነው አባትሽ ቃል ይገባሽልኝ? ጠይቅ ስለ አባቴ ምናምን ማሰር የምታነሺው ደግሞ ወይ ተጽዕኖ ፈጠረብኝ ምንድነው አባቷ ቃል ይገባሽ? ያከነከነሽ ነገር አለ ምንድነው? ይሄን ማንሳት አስፈላጊ አይመስለኝም። አራትና ልጅ ድንገት ልጅ ይሆን እንዴ? አዎ ልጅ ነው። ጉድ ልጅ ወንድ ልጅ ወለድሽለት ማለት ኧረ ተይ ጭራሽ ልጅ እኔ በዚህ ኑሮ በዚህ ህይወት ካንቺ ጋር እኔ ልጅ ካንቺ ልጅ ነኝ ችግር የለም አንተ እኔ ወልጄ አይ እኔ አልፈልግም ከሌላ ወልደሽም ቢሆን መተሽ ያንተ ነው ልትይኝ ነው ጭራሽ ልታቃጥይኝ ለምትናገረው ነገር ልክ ይኖረው እሺ ስነ ስርዓት ይዘህ አውራ ወለድሽለት መጀመሪያ አንቺ ስነ ስርዓት ያዥ እኔ አይደለሁም ስነ ስርዓት አንቺ ነሽ ስነ ስርዓት የሌለሽ ስነ ስርዓት ቢኖርሽማ ባልሽን እዚህ አስቀምጠሽ የሌላ ሰው ባላት ትመኝም ነበር ተመኘው አይ እንደዛ ታብከነከነ ተነስና መታኛ አዎ ቆይ ለምንድነው ስለመመታት የምታስቢው? እንደዛ መሆን የለብሽም። እንደገና ስለ ልጅ አይ እንድታሰርላት ቤቱ ባዶ እንዲሆን እኔ እሷን ነክቼ እሷ ሰበር እታሰራለሁ ቤቱ ባዶ ከዛ እንደፈለገች ልትቦርቅ ከዛ ነገ ያንተ ልጅ ነው ለካ ይሄም አላሽሙር ይሄ ብቻ አይደለም አሁንም አውጣጭልኝ የኔ እናት ሊዱዬ አሁንም ገና ነው ልጁን ማሳደገው እንጂ አንተ አይደለም እዚህም እንኳን ያው አንተንም እንኳን ያሳደግኩ ነው ያለው አንቺ ነሽ የምታሳድጊው ገና ከዛ ልጅሽን ልጄ ደብድበኝ ልጄ ጥፊ ምታኝ ጥፊ ናፈቀኝ ወይ ነገረኛ ሮቢት እቺ እንዱ ከማን አይነት ሰው ጋር ያጋጠመኝ ነው ልክ ነህ አናት ላይ ወጣረልን አክብሬ ሁሉ ነገር አጠገብክ ክብራት እንደፈለክ ትወጣለህ ትገባለህ እንደፈለክ ትበላለህ እኔ አይደለሁም እኮ ከጧት እስከ ማታ ስራ ቢዚ ያደረገኝ ብዬ እኔ አይደለሁም እኮ ወጥቼ የፈለኩበት በየመጣጥ ቤቱ እየዞርኩ ነው ባልሰራም ሚስት ያለች የሷን ገንዘብ አለ ምናምን የሷን ገንዘብ አለ ማን በሰራው ነው ምስለው ወንዶች ማለት ነው አንድ ልክ ነህ አንተ ምንም የጠፋው ነገር የለም ጥፋቱ የኔ ነው እሺ በቃ ታዩ እሱ ነው እንዴ ልጅ ስትፈልጊ መውለድ እፈልጋለሁ ምናምን ነገር ብለሽ ራስሽን እንድታስሪ አልፈልግም ገና እሱ ማማከር አለብኝ ባለቤቴ እስከሆነ ድረስ ማማከር አይጠበቅብኝም ማለት ልጅ ለመውለድ እንዴ ለምን አሁን ችግር አለ ለምን ጭራሽ እኔ ካንቺ ልጅ ወልጄ ልቃጠል አንቺ የምትመክሪኝ ስለኔ ህይወት ምንድነው አንቺ ቆይ ያሳስበኝ ጓደኛዬ ልጅ አይልሽ ቤተሰቦች ያሳስባቸውም እሺ ካሳሰበሽ የራስሽን ህይወት ያሳስብሽ እዚህ ጋር ትዳርሽን ህይወት ትተሽ ነው የመጣሽው እዚህ ጋር ከኛ ጋር እስከ መቼ ነው የምትኖሪው አንቺስ እኔ እኮ ስለ አንቺ ያስ ብዙ ጊዜ ይጨነቃል ትዳርማ በእናንተ አሽሙር ነው እሷ ትዳር የፈረሰው በአንቺ አሽሙር ነው ይሄን ስንት ነገር አውርታችሁ በእናንተ አሽሙር ነው የሷ ትዳር የፈረሰው ይሄው አጋለጠሽ አየሽ የሱ ስራ አጋለጠሽ ይሄው የሱ ስራ አየሽ አይደል ተንኮልሽን ምንድነው የምታወሪያት ከዚህ በላይ ምን ድጋሚ መርዝ ጨምረሽ ልትገያት እናንተ ጋር ምንም ማውራት አልችልም በቃ ሄዱ እንደፈለጋችሁ ተመቸሻ መንገዱ ተከፈተልሽ ሂጂ ይሄ ተከፈተልሽ መንገዱ አስጨነቀችሽ አይደለ በጣም ይኸውልህ እኔ ከዚህ በላይ ምንም ልቋቋማች ሰማይ አሁን ወርቁ የት እንዳለ ማወቅ አለብን ማረጋገጥ አለብን የስኔ ደበቀችው ምን ጋር ያስቀመጠችው እያንዳንዱ ነገር ማወቅ አለብን አሁን በጣም ተናዳለች ማታ ጨርሼ ነው ማድረው እኔ በጣም ተናዳለች ታውቃለህ አሁን ስትመጣ ቀይርባታለሁ ችግር የለውም ለስለስ ብለክ እንደምንም ማርገክ የት እንዳረገችው ብቻ ማወቅ አለብን ከዛ ቆፍረንም ይሁን ያስቀመጠችበት ቦታ እኔ ቤት ውስጥ ፈልግ ያጣሁት ኧረ ችግር የለውም አንቺ በጣም ደክሞሽ ላንቺም ወጥ ልስራለሽ እንዴ እየቀለድኩ አይደለም ማለት ኧረ አትጠራጠሪ እንዴ በእኔ ተማመኝ ችግር የለውም እኔ እዚህ ቁጭ ብዬ ጊዜ እየሄደ ነው እየተራሽ ቆይ ከኔ ጋር አልናፈቀም እንዴ ኧረ በጣም እንዴ ነው ማይናፈቅ ካንቺ በላይ እኮ ልጅ ሞለጅ ምንድነው ቆይ ከኔ አይደል እንዴ ሞለጅ የምትፈልገው አንተ እሱማ እንዴ እና ታዲያ ደግሞ ሊያሳስብህ አይገባም እንዳለ እደረድርልሃለሁ እኮ ይሄው እሱ ያውቃል ስለዚህ ይኸውልሽ በእኔ ምንም ጠረጥራ አይግባሽ እኔማ ሳላጣራ አላደረስም ዛሬ እኔ አማን አይደለሁም ይኸውልህ ካማኒ አንዳንዴ እያንዳንዱ የሚደረጉ ስራዎች እንደዚህ ዝም ብሎ በቀልድ አይደለም ፕላን ያስፈልገዋል አይደል እኛም ደግሞ የመጀመሪያ ስራችን ብለን ነው ያዝነው አይደል ስለዚህ ይሄንን ካጠናቀቅን የኔ እናንተ ህይወት የሰመረ ያማረ ይሆናል ስለዚህ እቅድሽን ንገሪኝ እኔ ካንቺ እቅድ ምንም ወለም ዘለም የምለው ነገር የለም ምንም የምወጣበት ነገር የለም እቅዳችንን ልንገርህ መጀመሪያ ዛሬ እንደመጣች ታረጋጋታለህ ከዛም በኋላ ቀስ በቀስ እንድታወራ ማድረግ ነው ያለብን
እኔ ቤት ውስጥ ያልፈለግኩበት ቦታ የለም። እያንዳንዱ ነገር ውስጥ ፈልጊያለሁ ግን የለም። የሆነች መሽቁቅ ነገር ናት። በቃ አይወጣትም ታውቃለህ። ስለዚህ ይኸውልህ እኔ በምንም አይነት ሁኔታ ላወጣጣት አልቻልኩም። ታውቃለህ ብዙ መንገድ ነው የሞከርኩት። እሱማ ተይው፣ 1 ዓመት ሙሉ ኖረን እኮ አንድም ቀን ያልነገረችኝ ምስጢር አይደል አንቺ ነገረችሽ። እቺ መርዝ እባብ ናት እኮ እባብ እንደ ቅጥነቷን እንዲህ ብላ። ይኸውልህ ማትሄድበት ቦታ የለም እኮ ይሄ ምንድነው የሚባለው ጠንቋይ ቤት ምናምን ነገር ትሄዳለች። በቃ ይሄኔ በእነሱ ሰውራ ነው የሚሆነው እንጂ እስካሁን ድረስማ ሊገኝ ይችል ነበር። ታውቃለህ አይደል? ሰውራ ነው አይው ይሄኔ ለጠንቋዩ ግብር ነው ምንድነው የሚባለው? ይሄን ገብራ በስንት ነው ይሄን እሱ ቤት ሊሆንም ይችላል። እኔ አላውቅም፣ አይገባኝም ስለሱ። እኔ የሚያገባኝ አሁን እንደምንም አድርገን ቶሎ ብለን ይሄንን ወርቅ ማግኘት ነው። ከዛ ህይወታችንን መለወጥ ነው። ስለዚህ ዛሬ ማድረግ ያለብህ የኔ እናት የኔ ሆድ ሞትኩልሽ አበድኩልሽ ብቻ የሆነ ነገር። ኧረ እሱ አያሳስብሽ ነው ማለት እተማመንብሃለሁ። እንደዛ ትላታለህ። ከዛ እንደምንም አድርገን ዛሬ እንድትናገር ማድረግ አለብህ። እሱማ አያሳስብሽ። በቃ እኔ እኮ እተማመንብሃለሁ። ታውቃለህ ከአንቺ ጋር ለመኖር ስል ምንም እንደማደርግ ቃል ገብቼልሻለሁ አይደል እንዴ? ከዛ ያንን ያሰብነውን ህይወት እኔ እናንተ ብቻችንን ፈልሰስ ብለን እንኖራለን። ገባህ አይደል? አሁን አታጓቂ እንዴ? ግዴታ ነው። ያንን እያሰብክ ነው ዛሬ መስራት ያለብህ። ዛሬውኑ ጨርሼ ማደር አለብኝ። በቃ ዛሬ ከጨረስክ ነገ ወደሚቀጥለው ወርቁን ፍለጋ ተስማምተናል። እሺ። ስለዚህ ስራችንን ጨርሰናል። አሁን እሷ እንዳታቀብኝ ሂጄ ትንሽ ላጽናናት አይሻል? ይሻላል። እንዴ ቆይ ቡና ላፍላለሽ። ቡና ላፍላ። ኧረ ወጥ ለስራለሽ። አንቺ ብቻ አምጪልኝ ቶሎ። ኡፍ እቺ ሴትዮ እኮ አቃጠለች። እስኪ ውሃ ልጠጣ። እንዴ አማንዬ መጽሐፍ እያነበብክ ነው እንዴ? ዛሬ አኩርፈኝ ነው አማንዬ። ይኸውልህ ምን መሰለህ፣ ይቅርታ ቅድም በተናገርኩ ነገር የሆነ እነዛ ለማለት ፈልጌ አይደለም። እነዛ ነገር ደግሞ አሰቤ አይደለም። እሺ ምን አጠፋሽ አንቺ? ማለት እንደዛ ስጫወብህ የነበረው ሁሉ ይቅርታ። እሺ አይ የኔ ጥፋት ነው፣ ችግር የለው። እንደዛ እንድትሆኝ ያደረኩሽ እኔ ነኝ። አታስብ። አይ የኔም ጥፋት ነው። በቃ እንደዚህ አታድርግ እንደዚህ ምናምን። እኔ የእውነት በቃ አንተን ላስቀይምህ ምናምን አልፈልግም። እሺ ስለምወድ ነው እንደዛ መሆነው። ደግሞ አሳየሽኝ እኮ እንደምትወጂኝ አየው እኮ። ይሄ ነው አይደለ ፍቅር? ያው አይ እንደዛ እንዳልሆነ አውቃለሁ። በቃ አንተ አሁን እንደፈለግሽ ከዚህ በኋላ ምንም ነገር አልናገርህም፣ ምንም ነገር አልጠይቅህም፣ ምንም ነገር አልልም። እሺ አንተ ባልከኝ መንገድ ይሄድ ሁሉ ነገር ይሆናል። እሺ ከፈለክ ቡና አይደለም ማለት ላምብበት በስነ ስርዓት ላምብ። በአንድ ጭንቅላት ራሴን ነው የሚላምብ። ለምን ትረብሽኛለሽ? እሺ ማታም ማታም ገብተሽ ተጨቃጨቅሽ ትችያለሽ። መለያየት ስሞት ነው ኮን ልክ እኔ እናንተ ብንላይ መለያየታችን ልክ እንደሞት ነው አይደል? ለአንቺማ ደስታ ነው እንጂ ኮን ይቅርታ እየጠየቅኩህ እኮ ነው። እሺ በለኝ ማን ይቅርታሽ? አጨብጭብኝ እባክሽ። እኔ አንተ ስቅ ነው የሚያምርብህ እንደሱ ዝም ስትይ ጨንቀኝ። እዚህ ቁጭ ብዬ ካንቺ ጋር ከምጨቃጨቅ እዛ ከኔ ጋር ከሚያነቡ ጓደኞች ጋር ጀባና ያወራው አይደል እንዴ? አማንዬ ቆይ እያናገርኩህ አይደል እንዴ? እሺ ምንድነው ማድረግ ያለብኝ? ቆይ ከይቅርታ በላይ ምን አለ? ቆይ ምንድነው ዛሬ እንደዚህ ጀን ብለህ የተቀመጥከው? ምን ተገኝቶ ነው? ቢንጎ እንዴ ምንድነው እሱ? አዲስ ጸባይ መጣክ እኮ ዛሬ። ጨዋታው አልቋል ማለት የትኛው ጨዋታ? ትናንት ማታ አኩርፊያት ነው ያደርኩትና እና ነገረችክ? ዛሬ ሁሉም ነገር ግልጽ አድርጋ ትነግረኛለች። ትነግረኛለች ነው ወይስ ነገረችክ? ምንም አትጠራጠሪ። ምንም ትመጣለች፣ ጠብቂያት። ምንም ሳናወራ ነው ያደርነው። በጣም ተጨንቃለች። እያየኋት ነበር ሁኔታዋን በቃ። ከዛ ግን ያው ስለዚህ በቃ በጣም ጎበዝ ተዋናይ እንደሆንኩ ራሱ ሳስብ በጣም እየተደሰትኩ ነበር ያደርኩት። አንተ እኮ በጣም ጎበዝ ነህ። ስለዚህ በቃ ዛሬ ያልቃላ። ዛሬማ በቃ ሁሉም ነገር ስላለቀ ካንቺ የሆነ ነገር እፈልጋለሁ። ማለት ካንቺ እፈልጋለሁ ማለት
የደስ በቃ ደስ እንድንደሰት እፈልጋለሁ። እኔ ይሄ ነገር ይለቅ እንጂ በቃ እንጋባለን። የፈለግከውን ነገር ነው የምናደርገው እንደፈለግክ። ኦ ሊዱ እንደዛ እኮ አይደለም ያልኩሽ። ምንድን ነው? ደስታችንን አብረን ብናሳልፍ ደስ ይለኛል። ዛሬ ማለት ዛሬ ማለት እኔ ቤተሰቦቼ ምን እያሉ እንደሚያስቸግሩኝ ማለት ምንም አልገባኝም። ልጅ አምጣ ምን አድርግ ዘርህን አስቀጥል ምናምን በቃ በጣም ጫና እየፈጠሩብን። ምን ዛሬ ተነክሬት ጉዟችንን አለ መጀመር ወርቁ? አለብን። ነገርኩሽ አይደል እንዴ? አሁን ጠብቂ፣ አሁን ትመጣለች። በዚህ ኑሮ እኔ እናንተ እሷ ቤት ጥገኝነት ቁጭ ብለን የምን ልጅ ነው የምታወራው? ልጃችንን አምጥተን እናንገላታው? መንገድ ዳር እናስቀምጠው? ይሄው በቃ አለቀ አይደል እንዴ? ወርቁ አሁን ይገባል። ለኔ ኧረ ምን ይሁንሽ? አሁን ትመጣለች፣ ጠብቂያት። ከትንሽ ደቂቃ በኋላ ጠብቂያት። ወርቁ ይምጣ፣ እጃችን ይግባ፣ ከዛ ይንሽጠው ምናምን ነገር፣ ከዛ እንደፈለግን የፈለግከው ልጅ እንወልዳለን። መጀመሪያ ግን መቅደም ያለበት ነገር አለ። ድሮም አታምኝም ማለት ነው። በእኔ አትተማመኝም። እኔ እንዴት ነው አሳይሻለሁ። ማላምንክ? ግን አስቸኳይ ነው። ወርቁ ሊመጣ ይገባል። በቃ መጀመሪያ ከምንም ነገር በፊት ሊዱ እቺ ከሐሙስ ገበያ የተገዛች በገምት መስል ሴትዮዋ እኔ ካኮረፍኳት በአንዴ እንደምታምን እያወቅሽ አውቃለሁ። ግን እባክህ መጀመሪያ ወርቁ መምጣት አለበት። አስቸኳይ ነው። እባክህን አማንዬ ምን አለ ብንደሰት። አሁን ወርቁ እስኪመጣ ደስታችን ደስ ብሎን በዛው ደስታችን ቢቀጥል አሁን ምንድን ነው የሚያስጨንቅሽ? እንደሰታለን። እድሜ ዘመናችን ልንደሰት አይደል እንዴ? ግን ደግሞ አሁን ቢያንስ ወርቁ መምጣት አለበት። ማድረግ በቃ ሁሉ ነገር መጨረስ አለበት። ምንድነው የተባለው? ከዚህ በላይ እኔ እርግጠኛ ነኝ ጨርሻለሁ። እኔ በራሴ በኩል እኮ ስራዬን ጨርሼ እኮ ነው። በቃ የስንት ቀን ልፋታችን። ወርቁን በአይኔ እስካየው ድረስ ምንም ላምን አልችልም። ገባክ? በአይኔ ካየሁት በኋላ ነው ሁሉን ነገር መወሰን ይችላል። እስኪ መኝ ዝም ብለሽ መኝኝ እስኪ። እኔ ማን እንደሆንኩ አሁን አላወቅሽኝም ማለት ነው። እስከዛሬ ከኔ ጋር ዝም ብለሽ እንጂ እንደዚህ ስታወሪ ነበር። ማንነቴን አላወቅሽ። በደንብ ነው የማውቀው። ታደርገዋለህ። አማን ማን እንደሆነ አሳይሻለሁ። አሁን ይኸው ትመጣና ሁሉንም ነገር ትዘረግፋለች። ልክ ስትመጣ አንቺ መውጣት ብቻ ነው የምትጠበቅብሽ። ተጫውቱ ምናምን ብለሽ ትወጫለሽ ምናምን። ችግር የለውም። እኔ እወጣላችኋለሁ። አደራ እንደምንም አድርጌ ዛሬ አውጣጣት። ዛሬ መጨረስ አለብን። አይ በቃ አንተ ማለት ነው እንዴ ከሷ ጋር መኖር? ኧረ በጣም ነው የሰለች። ሲሪየስ ማጥስ እና ይሄን ይመስላል ነው የምልሽ። እንግዲህ ነገሩ እንደዛ ነው የምልሽ ሊዱ። ኧረ ምንም አልሆነም። እኔ ልውጣላችሁ። እናንተ ለምን ትወጫለሽ? ዛሬማ የቤተሰብ ወሬ ነው የምናወራው። እንዴ ለምን ሁለታችን ቤተሰብ በቃ ሁላችንም ዛሬ አንድ ላይ ሆነን እንድናወራ ይሻላል። እኔ ቦታ ይሻላል። የሚጠብቁኝ ሰዎች አሉ። እንደውም እኔ ዛሬ ቡና አፈላለሁ፣ ሁሉ ነገር በቃ እኔ እዚህ ጋር አዘጋጃለሁ። በቃ ደስ የሚል ቀን አብረን እናሳልፋለን። እንዴ ማለት ጓደኛዬ ምን ሆነሽ ነው? ምንም አልሆንኩም። በቃ እኔም በጣም ደስተኛ ነኝ። ማለት አማን በቃ ይቅርታ ጠይቄዋለሁ። እሱን ማለት አስቀይሜያለሁ እና ይቅርታ ብያለሁ። እሺ የት ነው የምትመጪው አሁን በዚህ ሰዓት? እንዴ ማለት የሆነ ስራ ጉዳይ ነበረብኝ፣ እሱን ጨርሼ ነው የመጣሁት። እኔም የማላውቀው የሆነ ስራ ጉዳይ ምንድን ነው? አንተ ከመቼ ጀምሮ እንደዚህ ታወራኝ የፈለከው? ኦሆ ያው የተለመደው ስራ ነው። በቃ አንቺ እስከ መቼ ጀምሮ ነው አማንዬ ምናምን የጀመርሽው? ማስጨረስ ነበረብኝ፣ እሱን እያስጨረስኩ ነበር እኮ። እሱን ነገር እኮ ነው ማወቅ የፈለኩት። እንዴ ድርጅቱን ታውቀው የለ እንዴ? አሁን ላይ ኪሳራ የምን ድርጅት ነው? ማስተካከል አለብኝ። አባዬ ጀምሮት የነበረውን ድርጅት ማስቀጠል ስላለብኝ ነው። አባዬ ጀምሮት በቃ እናንተ አውሩ አይሻልም? ማለት ይሄ ሁሉ ነገር እኮ እነግርሃለሁ ብዬሃለሁ። እሱን ደግሞ ተስማምተናል። ማናት? ታምራላችሁ። እናመሰግናለን። ታውቂያለሽ? ችግር የለም ታውቃላችሁ። እንዴት ነሽ? ደህና ነሽ? እንዴት አማን ናችሁ? ዛሬ ደስ ይላል። ሁላችሁ ቤተሰብ ተሰብስቧል ምናምን። ምንድነው ነገሩ? ምንድነው? ጓደኛሽ ናት? አዎ ራሷን ታስተዋውቃቸዋለች። ጓደኛዬ ከዚህ በፊት ስለ ትዳራችሁ አውርታኝ ነበርና በጣም የሚያስቀና ከማን ጋር ምናምን ነግራኝ ደግሞ የትኛው አሽሙር ነው ይሄ? እንዳየው ታው ከማን ጋር? ከኔ ጋር? አዎ አማን አንተ አይደለ? ከኔ ጋር ጭራሽ ሌላ ነገር ይኸው አየሽ። ድሮም ወታ መሄድ ነው የምትፈልገው ሌላ ሲራ። እስኪ እኔ አላቅሽም። እኔ ማክስሽን አውቄ እኔ አላቅሽም።
እሷም ሶስተኛ ከኛ ጋር የምትኖር ሴት ናት። እንዳይተላለፍብን ፈርተሽ የስራ ባልደረባ በቅርብ ጊዜ ነው እሷ ስራ ቦታ የተቀላቀልኩት። አይሻ ስንት ነገር ከጀርባ ስንት ነገር ከጀርባ ምን አቶ ማኑኤል ይቅርታ፣ ግን ከጀርባ የሚያስብል ነገር የለም። እናንተ ነግራኝ ነበር። ያው ቤቷን ስለምወጣው ዛሬ መጣው በአጋጣሚ በጣም ስለሁለታችሁ ከመንገሯ የተነሳ እኔ ለማወቅ እንደዛ ከሆነ በቃ ተጫውቱ። እኔ ትንሽ ለፍታ። አይ አንተ ቁጭ በል፣ እኔ ቦታ ይሻላል። ማንም መውጣት የለባችሁ። አይ እናንተ ደግሞ እኔ ሳቲ ሊዲያ ሳቲ የት ነው? ሳቲን አሰራሽ? እዛ ነው። እኔ እጄ ላምጣልካ። ችግር የለም። እኔ በቃ ሄደን እናመጣለን። ዛሬ የምነግራችሁ ነገር አለ። ምንድነው እሱ? ሚስጥሩ ሊወጣ ነው። ሚስጥር ይሄው አሽሙሯ ሊወጣ ነው። አሽሙሯ ሊወጣ ነው። እስኪ ሚስጥር አለ። ኧረ የምን ሚስጥር ነው? አማን የምን ሚስጥር ነው? ከጀርባ ደብቅ ያለው ደብቀሻል ያልኳት ባለፈው አባቴ ስትል የነበረውን እስኪ ይሁት ንገረን። እንግዲህ ከማክሮ ሌላ አሽሙር ይዞ አትጩ። አርፈህ ተቀመጥ። ምን ታመጥ ነገር አለ። እሱን ደግሞ በቃ ነገረችሽ። ለኔ ቤት ውስጥ ይታዘዘኛል፣ እኔ ነኝ የምቆጣው፣ እኔ ነኝ እንዲማረገው አለችሽ። ለዛ ነው እንደሷ ማን ደንኩ ታውቂኛለሽ? ማን ደንኩ ታውቂኛለሽ? አዎ በደንብ አውቃለሁ። በደንብ አማን እባክህን ተረጋጋ። እንዴት ብዬሽ ነው የምረጋጋው? ሚስትህ ናት አይደል? በዚህ ሁኔታ እንዴት ነው የምነግራችሁ? ተረጋጋ። መጀመሪያ ምስቲ ብትሆንማ እኔን ትታ የጓደኛዬ ባል ጋር አትሄድም ነበር። ማወቅ የምትፈልገው ነገር የለም። አማኑኤል እሷ ምናልባት ላታውቅ ትችላለች፣ ግን ፈስ ያለበት ዝላይ አይችልም እንዳይሆንብህ ነገር። ምን ማለት ነው ይሄ ደግሞ? ጓደኛዋ ባል ጋር ስትሄድ እንዴትም አላየሃትም። ባፋር ላይ አይ ስለምንድን ነው የምታወሩት? እንደምትቀና ተወራ ተነገረ። እንዴ ይኸውልሽ ልታስረዳህ እየሞከረች ነበረ። ምንድን ነው አንተ የምታስረዳኝ? ግን ምናልባት እንደዚህ ሌባ እናት ልጇን አታምንም። ምንድን ነው አንቺ እንደዚህ አቁነጠነጠሽ? አውቃለሁ አልሽ እኮ በደንብ ነው በደንብ። ኧረ እኔ እወዳለሁ አማኑኤል። አማን ኧረ በእናትህ ተረጋጋ።